ትልቁን ህዝቡን የማጥፋት ስራ የሰሩ ሻዕቢያዎች ናቸው። ሻዕቢያ ወይም የኤርትራ መንግስት ፍላጎት ግልጽ ነው እንዳሉት ነው። ህወሓት የሚለው አካል ፍላጎት ምንድነው? አሁን ያለው ህወሓት ጀስት የስብሃት ነው ብትለው አስተሳሰብ ነው። ስብሃት አስተሳሰብ ነው። አሁን ስብሃት አንድ አስተሳሰብን የሚወክል አንድ ዳይናስቲ ነው። ጣቱ የቀይ ባህርን ያቋረጠ ወደ የመን ነው የሚገባው። እንግዲህ እንደማየው የመን የተረጋጋ ሀገር አይደለም። ህወሓት የሚያስበው የጦርነት ጉዳይ ትግራይን በብቸኝነት ተቆጣጥሮ ስልጣን የመቆጣጠር ጉዳይ አብቅቶለታል። በታቀደው መልኩ ምርጫ ካልሆነ አሁን ያለው ዲፋክቶ አገዛዝ ይቀጥላል ማለት ነው። የወታደራዊ ጸጥታ መንግስት ነው ትግራይ ውስጥ ያለው። የነታደሰ ወረደ ሌሎችም ዋናዎቹ ይህን መንግስት የሚያሸሩት አሁን ወታደራዊ አዛዦች ናቸው። ከካድሬዎች ይልቅ ኑሯቸው የተረጋጋ ሀብታሞች ጦርነትን ቢኖር በጦርነት ሊነግዱ የሚችሉና የሚያተርፉ ያለ መረጋጋትም እንዲኖር የሚፈቅዱ ነው እስከማያው ድረስ። አሁን ይሄንን ቡድን የሚዘውረው ኃይል የጽምዶ ውስጥም ዘረፋ ውስጥም አጠቃላይ ወታደራዊ ጦር አበጋዞቹ ጋራም ቀጥታ ግንኙነት ኖሯቸው ዋና የፖለቲካ ኃይል ነን ብሎ የሚያስቡት ምን ያህል ግለሰቦች ናቸው? የግብጾች ፍላጎት በኃይልም ጭምር በፕሮክሲ ወይ በውክልና ሳይሆን በኃይልም ጭምር ኢትዮጵያን ለመቆጣጠር ይሄን ያባይ ውሃን ለመቆጣጠር ይፈልጋሉ። ግብጾች መንግስት ከሆኑ በኋላ ከኦቶማን ቱርኮች ከወጡ በኋላ ቀይ ባህርም የኛ ነው በሚል ነበራቸው ቆይተዋል። ቀይ ባህርም ቆይተዋል። በአመራር ደረጃ ሳያቸው በመመራር መመዘኛ ሳያቸው ወድቀዋል። ግን የፈረጠመ ጡንቻ አላቸው፣ የጠበንጃ አላቸው፣ የሴኩሪቲ ሰዎች አላቸው፣ ገንዘብ አላቸው። የወርቁ ስርቆት የሰዎች ዝውውር ገንዘብ ጀስት መቀሌ አዲግራት በአደባባይ ነው ዶላር የሚመነዘረው በአደባባይ ያለ ምንም ስጋት። ናፋ እንዲሁ በአዲግራት በሌሎችም ከተሞች ይመነዘራል። ኮንትሮባንድ ስራ፣ ዝርፊያ፣ የመሬት ንጥቂያ፣ ላንድ ግራቢንግ የሚሉት በስፋት አሉ የሚባሉ የዓለማችን ወንጀሎች የሚያይ ህዝብ ነው። ስለዚህ በዚህ ተስፋ ይቆርጣል። የድሮ ፍላጎታችን ያማላለን ያሉት የኢትዮጵያ ፌደራል መንግስት ሳይሆን ያው ህወሓት ነው ስላገኙት ከሱ ጋር ይሄን ቅኝት ፈጥረዋል። ፍላጎታቸው ምንም ሌላ ዓላማ የለውም። ኢትዮጵያን የማዳከም የማፍረስ ስራ ነው። ይሄ ነው ጽምዶው። አሁን 130 ሚሊዮን ህዝብ እንዲያውም ታሪካዊና ህጋዊ መሰረት አይምጥ ያለው የቀይ ባህር ባለቤት የሚሆን መብት ያለው ህዝብ እንደዚህ ተገድቦ ታስሮ በውሳኔ ደረጃ እንዳይጠቀም በተለይ ሻዕቢያዎች በምንም መንገድ እንዳይጠቀም ማድረጋቸው ራሳቸውም አልተጠቀሙም። ይሄ ትልቅ ህዝብም አልተጠቀመም። እንደዚህ እስረኛ ሆኗል። የጂኦግራፊ እስረኛ የሚሉት እስረኛ ሆኖ ቆይቷል። የትውልድ ለውጥ አለ፣ ያስተሳሰብ ለውጥም አለ። ፍላጎታቸው ምንም ሌላ ዓላማ የለውም። ኢትዮጵያን የማዳከም የማፍረስ ስራ ነው። ይሄ ነው ጽምዶው። አሁን ምንም ሌላ ፋይዳ የለውም። ምክንያቱም በግልጽ ነው የሚናገሩ። ሻዕቢያዎች ስብሃትን በጣም ነው የሚያምኑት። የቁርጥ ቀን ልጅ ይሉታል። ውሳኔን በሱ በኩል ያስወሱ ነው የሚፈልጉ ድርጅት ውስጥ። በኢትዮ ኤርትራ ጦርነት እኮ ስልክ ይደውሉት ነበር፣ ወደሱ ይደውሉ ነበር። የኤረ ጦርነቱን አስቆመው ይሄ እልቂቱ የበረታ ነው ስብሃት አንድ ነገር አድርግ ብሎ ይደዋወሉ ነበር። ህወሓትን ሳይው ወደ ሻዕቢያም የተጠጋ ነው። ልክ የሻዕቢያ አሰራርም የቀዳ ነው ያለው። አሁን ሁሉም ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። በአሁኑ ጊዜ የተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። አይቶታል። በዚህ ጽምዶ ዋናው ሻዕቢያ ነው። ሁለተኛው ከፋኖ ጋርም ተጻምዷል። በትግሉ ጊዜም ከኦላም ጋር አለው ግንኙነት ነበረው። አሁን ምን እንደሆነ አላውቅም። ግን እንደዚህ ኃይሎችን ተጠቅሜ 4 ኪሎ እመለሳለሁ ወይ ከፍተኛ ሼር የስልጣን እዚህ ሀገር ይኖረኛል፣ ካልሆነ ደግሞ ትግራይ ገንጥዬ የራሴ አገር እኔ የምቆጣጠረው ስቴት ወይ ሀገረ መንግስት ይኖረኛል ብሎ ያስባል። በሀገር ደረጃም በትግራይ ደረጃም አቃፍ የሆነ መንግስት መኖር አለበት የሚል እምነት አለ። አሁን ባለው በህወሓት አመራር የትግራይ ችግር ይፈታል ብዬ አላምንም። በየቤተሰቡ ሰው ያልጠፋበት ያልተሰዋበት ቤተሰብ የለም። ይሄ ግልጽ ነው። አይመለሱም እነዚህ ሰዎች። አካል ጉዳተኛ ሆነው ያሉ በቀደም ሰልፍ ያደረጉ አይነ ስውራን ብቻ ብታያቸው ቁጥራቸው በርካታ ነው። በእርግጠኝነት ከ90-95% በላይ የትግራይ ህዝብ ሰላም ይፈልጋል። ወጣቱ ሰላም ይፈልጋል። ታጣቂው ጭምር ሰላም ይፈልጋል። አሁን ያደረገው ሰልፍ እኛ እንሞትም ጦርነት አንፈልግም ነው።
ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስን ጀምረናል። የዛሬ የጊዜ ግስ እንግዳይ አቶ ገብሩ አስራት ናቸው። አቶ ገብሩ ለብዙዎቻችሁ እንግዳ አይደሉም። በኢትዮጵያ ፖለቲካ ውስጥ በጣም ሰፊ ተሳትፎ የነበራቸው ናቸው። ከ1960 ዓ.ም ጀምሮ ከ1968 ዓ.ም ጀምሮ ደግሞ ህወሓትን ተቀላቅለው እስከ 93 ዓ.ም ድረስ በድርጅቱ ውስጥ በተለያየ ደረጃ ሰርተዋል። መጨረሻ ላይም የህወሓትና የኢህአዴግ ስራ አስፈጻሚ ሆነው አገልግለዋል። በ90 በነበረ የህወሓት ክፍፍል ከድርጅቱ ከወጡ በኋላም ሌላ ፓርቲ አቋቁመው ፖለቲካ ውስጥ ቆይተዋል። አሁንም በኢትዮጵያ ፖለቲካ ውስጥ ሰፊ ተሳትፎ ያደረጉ ያሉ ነባር ፖለቲከኛ ናቸው። በ2007 ዓ.ም ያሳተሙት ሉዓላዊነትና ዲሞክራሲ በኢትዮጵያ የተሰኘው መጽሐፋቸው ለብዙዎች አዳዲስ መረጃን የሰጠ ብዙዎች በስፋት ያነበቡት ነው። አንዳንድ ነጥቦችም ከሱ እያነሳን እንወያያለን ዛሬ። እንደ መጀመሪያ ግን ትግራይ ሄዶ ያውቃሉ? በቅርቡ አዎ ሄጄ ነበር። እንግዲህ እዛም እንደተገኘ ሰው ፖለቲካ ውስጥም በስፋት እንደሚንቀሳቀስ ሰው ምንድነው አሁን ትግራይ ውስጥ ያለው ሁኔታ? ይህን ስጠይቅ እኔ በዋናነት ህዝቡ ጋር ያለውን ነገር ሌላው ህዝብ ማወቅ አለበት ስለማስብ ነው። የፖለቲካ ትርምሱ ያው በዚህም በዛም ይሰማል፣ ግን አክቹአሊ ህዝቡ ጋር ያለው ነገር ምንድነው የሚለውን እስቲ እዛም ስለነበሩ ከመጡ በኋላም በቅርብ ስለሚከታተሉ ከሱ ብንጀምር መልካም። መጀመሪያ ስለጋባዛችሁን በጣም ነው የማመሰግነው። በዚህ ቃለ ምልልስ የመጀመሪያ ነው በኤንቢሲ። ስለዚህ በጣም ነው የማመሰግነው። እናመሰግናለን እኛም ስለመጡልን። ከዛ በኋላ እንግዲህ እኔ ትግራይ የምኖረው እዚህ ነው፣ ግን ወደ ትግራይ ደግሞ ብዙ ጊዜ እሄዳለሁ፣ እመላለሳለሁ። የፓርቲ ስራ ማለዛ የአረና ፓርቲ የስራ አስፈጻሚ አባል ስለሆንኩ ለስብሰባዎች እሄዳለሁ። እንዲሁም በራሴም ሁኔታውን ለመከታተልና ለማየት እሄዳለሁ። ድሮ በስፋት እንቀሳቀስ ነበር። እዛ በፓብሊክ ትራንስፖርት እሄዳለሁ። የትም ቦታ ራያ፣ ሽሬ፣ አድዋ፣ አክሱም፣ ተንቤን፣ አድግራት ሁሉ እንቀሳቀስ ነበር። አሁን ይሄ አይቻልም፣ በጣም ተገድቧል። የተገደበበት ምክንያትም የጸጥታ ሁኔታ አስተማማኝ አይደለም። እንግዲህ ከዛ ልጀምር። ትግራይ ውስጥ የህዝቡ ትልቁ ስጋት አሁን ያለው የጸጥታ ስጋት ነው። ማን እንደሚገድል ማን እንደሚያጠፋ ስለማታውቅ እንቅስቃሴው የተገደበ ነው። እንደ ድሮው በነጻነት የመንቀሳቀስ ሁኔታ የለም። ስለዚህ ህዝቡም በታላቅ ስጋት ወይ የስጋት ድባብ ውስጥ ይገኛል። አሁን ደግሞ በቅርቡ እንኳ አይደለም ከአለፈው አመት ጀምሮ የጦርነት ስጋትም አለበት ህዝቡ። በጣም ጦርነትን ይጠላል። እንግዲህ የኔን ከዚህ ከሰዎች ከቤተሰቦችም ልጀምርልህ። እንዴት ነው ጦርነቱ ከመጀመር በፊት ከ2013 በፊት ሁሉም ይሄ ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። የፌዴራል መንግስት ለመገዳደር ወይ ለመጣል ጦርነቱ አስፈላጊ ነው የሚል ነበር። ጦርነቱ አያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው፣ በቤተሰብም ጭምር ማለት ነው። እንደ ባንዳ እና ለሌላም እንደ የሚያገለግል ተደርጎ ይታይ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። አይቶታል። በእያንዳንዱ ቤት የሞተው ሰው ብዙ ነው። በእያንዳንዱ ሰው ያለው የቁስለኛ ሰው ብዙ ነው። ከዛም በላይ ተስፋ የመቁረጥ ሁኔታም አለ በትግራይ ውስጥ። ተስፋ የመቁረጥ ምንድነው? ስራ አጥነት በጣም ሰፊ ነው። የሚወራው ስለ ጦርነት ነው። ድርጅቱ የሚያንቀሳቅሰው ለጦርነት ተዘጋጁ የሚለው ነው እንጂ ሰላም ይኖራል፣ በእርግጠኝነት ሰላም ይኖራል ብሎ በዚህ ባለሁበት አካባቢ ሰርቼ እኖራለሁ፣ ሰርቼ ወጣቱም ራሴን እችላለሁ፣ ወላጆቼን ጦር እችላለሁ፣ ቤተሰቤን አስተዳድራለሁ የሚል ስሜት አሁን የለም። እንዲያውም አሁንም እያየሁ ነው። በገፍ ነው ከዛ የሚወጣው ወጣት ቦታ ካገኘ ወደ እግሩ ወደ መራው ነው የሚሄደው። እና አሁን ይበልጥ እየሄደ ያለው በተለይ በዚህ በደቡብ ምስራቅና ምስራቅ ያለው ሰው ቀይ ባህርን እያቋረጠ ወደ የመን ነው የሚገባው። እንግዲህ እንደማየው የመን የተረጋጋ ሀገር አይደለም። የመንም ከትግራይ እንደተሻለ አድርጎ ነው የሚያየው ወጣቱ። ስለዚህ ብዙ የቲዲኤፍ ታጋዮችም የነበሩ ሌላውም ወጣት እንዲያውም ህፃናት ሳይቀሩ ወደ ውጭ እየሄዱ ነው። ሌላው ህዝቡ በጣም ያማረው ነገር ሙስናው በጣም ከፍተኛ ነው። በቃ ቅቡል ሆኗል። አሁን መስረቅ፣
መዝረፍ ተቀባይነት ያገኘበት ሁኔታ በማን ደረጃ ማለት ነው? እንግዲህ ዋናዎቹ ስልጣን ያለው ነው አሁን የሚዘርፈውና የሚሰርቀው ዋናው እሱ ነው ስልጣን ያለው። እንግዲህ እኔ እንዳየሁት ከካድሬዎችም የበላዮቹ ከአመራሩ ጀምረ እስከ ላይኛው ካድሬ ያለው የጦር አበጋዞችም እንዲሁ የላይኞቹ በቃ ኑራቸው የተረጋጋ ሀብታሞች ጦርነትም ቢኖር በጦርነት ሊነግዱ የሚችሉና የሚያተርፉ ያለ መረጋጋትም እንዲኖር የሚፈቅዱ ነው እኔ እስከማየው ድረስ። አለ መረጋጋቱ ለነሱ ይጠቅማል። ምክንያቱም ህገወጥነት ስርዓት አልባኝነት ሲኖር ጉልበት ያለው ነው እንግዲህ ሀብት የሚሰበሰበው ጉልበት ያለው ነው የሚበለጽገው እና የሆነ ያለው በግልጽ ህዝቡም ያውቀዋል። አሁን ሁሉም ይነግርህ ነው የአንዳንዱ ሰው ይነግርሃል። ይሄ የወርቁ ስርቆት የሰዎች ዝውውር ገንዘብ ጀስት መቀሌ አዲግራት በአደባባይ ነው ዶላር የሚመነዘረው በአደባባይ ያለ ምንም ስጋት። ናፋ እንዲሁ በአዲግራት በሌሎችም ከተሞች ይመነዘራል እና ሁሉም አይነት በአለም ላይ ያሉ ህገወጥ ስራዎች ባይኑ የሚያዩ ነው ህዝቡ። አሁን የሰዎች ዝውውር ህገወጥ የሰዎች ዝውውር የኮንትሮባንድ ስራ ዝርፊያ የመሬት ንጥቂያ ላንድ ግራቢንግ የሚሉት በስፋት እና አሉ የሚባሉ የዓለማችን ወንጀሎች የሚያይ ህዝብ ነው። ስለዚህ በዚህ ተስፋ ይቆርጣል። የትኛው ስርዓት ነው ይሄን ሊያስከብር የሚችል? እንዲያውም ከፖለቲካ አንፃር ምን ስወያይ ከአንዳንዶች ጋር እንዴት ይሄን ነገር መፍታት ይቻላል የሚል ትልቅ ጥያቄ ነው የሚያነሳው ሰው። የሙስናው ሁኔታ የዝርፊያ ሁኔታ ያይና መፍትሄ አላችሁ ወይ ለዚህ እንዴት ነው መፍትሄ የሚመጣው የሚል ስጋትም ጭምር ያዘለ ጥያቄዎች ይጠይቃሉ እና ትልቅ የተስፋ መቁረጥ በተለይ ዋናው ደግሞ የጸጥታው እንግዲህ ሊላመደው ስርቆቱ ተቀብሎ ከዛ በላይ ግን ሌላም እልቂት ይመጣብላን የሚል ስጋት በከፍተኛ ደረጃ ያለበት ሁኔታ ነው ያለው ትግራይ። አሁን ሙስናውን በተለይ አሁን እንግዲህ ራሱን ህወሓት ነኝ ብሎ የሚጠራ አመራር አለ። እንደርሶ እንዳሉት የጦር አመራሮች አሉ። እኔ ተቀናይተው ነው የሚሰሩት ሙስናው ላይ። እንግዲህ ምንድነው ምለው ካሁን በፊት እንግዲህ ከላለፉት ከፕሪቶሪያው ስምምነት በኋላ እንግዲህ ማጣራትም ይባላል። ማጣራት እኮ ተሞክሯል። ኮሚቴዎች ተቋቁመዋል፣ ፈርሰዋል። አሁን በዚህ በማዕድን ዝርፊያ እነማን ናቸው ያሉት ተጠያቂዎች ማን ናቸው የሚል ኮሚቴ ተቋቁሞ ነበር። ግን ሊያሰሩት አልቻሉም። ሁለቱም ፓርቲውም የነዚህ ጦር አበጋዞች የሚላቸው የከፍተኛ የጦር አመራሮችም የብረት ስርቆት እንግዲህ እዛ የነበረው በጦርነቱ ወቅት የነበረው ስክራፕ ብረት የጦር መሳሪያ ማለት ነው በአጠቃላይ ተሽጧል። በሚሊዮኖች በመቶ ሚሊዮኖች ነው የሸጡት። ይሄ ማን ያደረገው የሚለውም ላጣሩ ሞክረው ነበር፣ አልሆነም። የእርዳታ ስርቆት የእህል እርዳታ በየወረዳው በየአካባቢው ተሰርቋል፣ ተሽጧል። ይሄም እናጣራ ብለው ነበር። ከነዚህ ሁሉ አንድም አልታጠራም። ሁሉ የመሬትም እንዲሁ አንድም የተጠራና ለህዝቡ የቀረበ የሰው ዝውውር ራሱ የህገወጥ ሰዎች ዝውውር ራሱ ጥናት ተደርጎ ነበር። ግን እነዚህ ሁሉ ተዳፍነዋል። ማዳፈን የተቻለው ለምንድን ነው? እንግዲህ ትንሽ ሙከራ ያደረጉት እነጌታቸው ያሉ ይሄ ጊዜው እነጌታቸው ያሉ ትንሽ ሙከራ አድርገዋል፣ ለማጣራት ሙከራ አድርገው ነበር። ግን ደግሞ እነሱ መዋቅሩ አልተቆጣጠሩትም። የህወሓትን መዋቅርም አልተቆጣጠሩም። የጸጥታው የቲዲኤፍም መዋቅር ሳልተቆጣጠሩ ሁሉ ጊዜ ያደናቅፋቸዋል። ስለዚህ ይሄን እንኳን ሊያጣሩና ለራሳቸውም ስጋት ሆነባቸው መጨረሻ ተሸንፈው ወጡ። ስለዚህ በሁለቱም ነው ያለው ይሄ ጉዳይ። እንግዲህ ያውቃሉ፣ ሁሉም ይተዋወቃሉ፣ አብረው ነው የሚኖሩት፣ አብረው ይኖራሉ፣ ይተዋወቃሉ። ማን ነው የሚዘርፈው፣ ማን ነው ቤጣራስ፣ ማን ነው ተጎጂ የሚሆነውም ይተዋወቃሉ። ስለዚህ የማጣራት ኢንተረስት የላቸውም እስካሁን ድረስ ምንም ሊያጣሩም አይፈልጉም። እንዲያውም ቅድም ያልኩት ይሄ የተረጋጋ መንግስት እንዲኖርም አይፈልጉም። ምክንያቱም የተረጋጋ መንግስት ካለ ተጠያቂነትም ይኖራል፣ ግልጽነትም ያስራል፣ የተወሰነ ግልጽነትም ሊኖር ይችላል። ስለዚህ እንዲዳፈን የሚፈልጉት በእኔ ድምዳሜ እንዲያም ጦርነትም እየፈለጉ ያሉ ይሄ እነዚህ ወንጀሎች እንዳይጣሩ ነው የሚል ሐሳብ ያለኝ። ከኤርትራ መንግስት ጋር ያለው ግንኙነት ከዚህ ጋር አብሮ ይገናኛል። ከኤርትራ መንግስት ጋር ጽምዶ የተባለ የሚጠቀሰው ነገር እሱ እንግዲህ ሰፋ ያለ ነው ይሄ ጉዳይ። የጽምዶ ጉዳይ እንዲህ በቀላሉም የሚታይ አይመስለኝም። ቅንጅት ወይ ጽምዶ ያሉት እንግዲህ እርሶ ከዚህ ከኤርትራ መንግስት ጋር ባለው ቅንጅት ወይም ጽምዶ ላይ በርካታ ጉዳዮች ሲናገሩ ሰምቻለሁ። ሰፋ ያለ ግንዛቤ የሚያሉት ይመስለኛል። እሱ ላይ ትንሽ ቢያወሩኝ ደስ ይለኛል። መልካም። እና ይሄ ጽምዶ ከድሮ ጀምረን ማየት አለብን።
ሻቢያዎች ነበሩ ጀብሃ የሚባል ድርጅት ነበር ኤርትራ ውስጥ መጨረሻ ላይ ጀብሃን ሻቢያና ህወሓት እኛ ሆነን መተነዋል ከዛ ከኤርትራ የፖለቲካ መድረክ እንዲወጣ አድርገናል ከዛ በኋላ ማን ነው ሻቢያና ህወሓት ነው በጣም የተጣመሩት ብዙ ነገርም ሰርተዋል ማለት በኤርትራ ነጻነት የትግራይ ህዝብ የትግራይ ወጣት ሚና እኔ በጣም ከፍተኛ ነው የነበረው ሳህል ሄዶ ተዋግቷል ከሳህል በመለስም ከጀብሃን ሲመቱም የትግራይ ኃይል ተሳትፏል በመጨረሻም በደርግ ውድቀት ጊዜም እንዲሁ ህወሓት ከሻቢያ ጋር ሆኖ ተዋግተዋል ስለዚህ ሁሉ ጊዜ በትግራይ ህዝብ ጉልበት በትግራይ ወጣት ጉልበት ሻቢያዎች እስከ ነጻነት ድረስ ደርሰዋል እንግዲህ ላለው ኤርትራም ውስጥ ብዙ ወጣት እንዳለቀ ይገባኛል ግን ትልቁ ኃይል ለዚህ ድጋፍ የሆናቸው የኃይል አቅማቸው በተዳከመበት ወቅት ትልቅ ኃይል ሆኖ የደገፋቸው ይሄ የህወሓት ወይ የትግራይ ወጣት ነው የሚል አመለካከት አለኝ ይሄ ከሆነ በኋላም እንደገና 1983 ዓመተ ምህረት እዚህ መንግስት ሲቋቋም ሻቢያዎች ፍላጎታቸው ይሄን የህወሓትን ወይ ኢህአዴግን እንቆጣጠረዋለን የኢትዮጵያን ሀብት የኢትዮጵያን ጠቅላላ ፖለቲካ ዲፕሎማሲያው እንቆጣጠራለን የሚል ፍላጎት ነበራቸው ነጻነት ሲያገኙም የኢትዮጵያን ጥቅም ባላስከበረ መንገድ የኢትዮጵያን ጥቅም ባላስከበረ አውቶማቲክ ነው የተሰጣቸው በሽግሩ ጊዜ ነው የተሰጣቸው ይሄን አግኝተዋል ይሄ ከዚህ የበለጠ ትልቅ በረከት ወይ ስጦታ ያለ አይመስለኝም ምክንያቱም አንድ ሀገር ነጻ ሲወጣ የዚህ ሀገር ጥቅም እንዴት ይስተናገዳል የሚለውም ሳይመለስ የሰጣቸው ነው ይሄ ሁሉ ያውቃሉ ስለዚህ በዚህ ሂደት ሄዶ ኋላም ላይ የኢትዮ ኤርትራ ጦርነት ነበር ታውቃለህ አንተ በደንብ ታውቀዋለህ በዛን ጊዜም ኤርትራ ነው ተንኳሹ ሻቢያ ነው ተንኳሹ ስለዚህ ይሄ እስከ መጨረሻ እንሄድበት ስንል እንዲቆም የተደረገው ጀስት በህወሓት አመራር ነው በህወሓት ከፊል አመራር በሙሉ አይደለም ምክንያቱም ይሄ ግጭት መሰረትም ነበር ስለዚህ ተከፋፍለናል በዛ ወቅት ለክፍሉም እኔ ዋና መሰረት ይሄ ነው ሌላው ፖለቲካው አይደለም የአይዲዮሎጂ የፖለቲካ አይደለም ይሄኛው ፖለቲካ ነው የከፋፈለው ህወሓትን ሁለት ላይ ሰነጠቀው እና ምንድነው እኔ እንግዲህ ቀለል አድርጌ የምለው አፍቃሪ ህወሓት የሆኑ አመራሮች አፍቃሪ ሻቢያ የሆኑ አመራር ህወሓት ውስጥ ነበሩ ከጥንት ጀምሮ ኋላም ጭምር የቀጠሉ ከወጣን በኋላ ይሄን አረናን አደራጀንኛ አረና ስናደራጅ አንዱ የፖለቲካ አቋማችን ኢትዮጵያ የባህር በር ባለቤት መሆን አለባት የሚል አለ አሁንም አለ ያኔም ነበር ይሄን ስንል ወጥተው የተናገሩት እነስባት የተናገሩት ይሄን የሚል ኃይል እንዋጋዋለን ነው ያሉት ምክንያቱም ጦርነት ቆስቋሽ በኤርትራ ላይ የሚዘምት ከሆነ በእኛ ላይ እንደዘመተ አይተን ነው ምንዋጋው የሚል ነበር የሆነው ግን ህወሓት ሻቢያዎች ህወሓት እነሱ በሚፈልጉት መንገድ ማክነም እነሱ የሚፈልጉት በጣም ከፍተኛ ነው ይሄን በቂ አይደለም እንደነሱ ነጻነቱ ማወቅ እንደልባቸው እንዲዘርፉም እያዩ እንዳላዩ መሆን ብዙ ጥያቄዎች የኢትዮጵያን ጥቅም አንስቶ ያለ መጠየቅም ይሄን ብቻ እንደ ቁም ነገር አይቆጥሩም ከዛ በላይ ኢትዮጵያ ገብተን ራሳችንን መቆጣጠር ያለብን የዚህ አካባቢ አለቆች እኛ ነን ብለው ስለሚያምኑ ለዚህም እንቅፋት የሚሆነው ህወሓት አደናቅፎናል ምክንያቱም እንደፈለግ ነው ሜቢ ከፍላጎታቸው 50% ማማልተው ከሆነ እነሱ የሚፈልጉት 100% ነው የሚፈልጉት ስለዚህ ይሄን ስላላሟላ እንደገና ህወሓትና ኢህአዴግ ላይ ጠላት አድርገው ስለው ጦርነቱ የ1990 ጦርነት ሲጀምርም ከዚህ ነው የተነሳው እዛ የተነሳው እኔ ነበርኩ የኮሚቴ አባል ነበርኩ 5 ምን ሆነ የኮሚቴ አባላት ነበር ብዙ ጊዜ ሰርተናል አብረን መስማማትም አልቻልንም ስለዚህ እዛም ላይ ግን ቢሆን አንዳንዶቹ ወደ እነሱ ያደሉ እንደነበር ይገባኛል እሱ ሁሉም ላይ ነበሩ ወደ ጽምዶ ልምጣና የዚህ ተቀጥላ ነው ሻቢያዎች ባንድ ወቅት ግን ኦኬ ህወሓት የፈለግነው አልፈጸመልንም አሁን ደግሞ ከፌደራል መንግስት ከብልጽግና ጋር ኋላ ብልጽግና የሆነው ጋር እንስራ ብለው መከሩ እና በዛን ጊዜ ትልቅ ጥፋትም ትግራይ ላይ አድርሰዋል እነሱ ናቸው እንግዲህ እስካሁንም በቀረበው መረጃ መሰረት ትልቁን
ህዝቡን የማጥፋት ስራ የሰሩ ሻዕቢያዎች ናቸው እነሱ ናቸው ስለዚህ ትግራይ ለነሱ ትግራይ የሚያዩት ወይ እዛ ያለውን ድርጅት የሚያዩት የነሱ ተቀጽላ የነሱ አገልጋይ የነሱ ባሪያ አድርገው ነው የሚያዩት እንግዲህ አሁን አግኝተዋል ድሮም ነበር ይሄ የባርነቱ አዝማሚያ ነበር የአገልጋይነቱ አዝማሚያ ነበር ግን ሙሉ በሙሉ አልተሰካላቸውም ተቃውሞ እየተነሳ ከውስጥ አልተሰካላቸውም አሁን እንግዲህ በግልጽ የምናየው ያ የድሮ ፍላጎታችን ያማላለን ያሉት የኢትዮጵያ ፌደራል መንግስት ሳይሆን ያው ህወሓት ነው ስላገኙት ከሱ ጋር ይሄን ቅኝት ፈጥረዋል ፍላጎታቸው ምንም ሌላ ዓላማ የለውም ኢትዮጵያን የማዳከም የማፍረስ ስራ ነው ይሄ ነው ጽምደው አሁን ምንም ሌላ ፋይዳ የለውም ምክንያቱም በግልጽ ነው የሚናገሩ ከነሱ የበለጠ ኃይል እዚህ አካባቢ ኖት ኢትዮጵያ ብቻ ምስራቅ አፍሪካ አካባቢ እነሱ የበላይ እነሱ ያካባቢው ሄጀሞኒክ ፎርስ ሆነው እንዲወጡ ነው ፍላጎታቸው ከዛም የሚያገኙትን ጥቅም ዝርፊያውም ሁሉ እንዳሻቸው እንዲሄዱበት ነው የሚፈልጉና አሁንም በዚህ በስርቆቱም በሁሉም አሉበት አሁን ኮንትሮባንድ በጣም ከፍተኛ ነው ራማ ብትሄድ ዛላምበሳ ብትሄድ በቃ በገፍ ነው ኮንትሮባንድ ይሰራል ከዛም ይመጣል ወርቅም ይመጣል ከዚህም ነዳጁም ይሄዳል ቡናው ይሄዳል ጀስት ይሄ ነው ፍላጎታቸው ስርዓት አልባ ሆኖ እነሱ እንዳሻቸው የሚያሾሩት መንግስት ወይ አካባቢ እንዲኖር ነው የጽምዶ ዓላማም ይሄ ነው በቃ የጽምዶ ዓላማ ይሄ ነው ብለዋል ሻዕቢያ ወይም የኤርትራ መንግስት ፍላጎት ግልጽ ነው ሰው እንዳሉት ነው የህወሓት ፍላጎት ምንድነው ህወሓት ነኝ የሚለው አካል ፍላጎት ምንድነው የህወሓት ፍላጎት እኔ ህወሓትን ለኔ እሱም ግልጽ ነው ህጋዊ ስላልሆነ ነው አዎ ይሁን ባይሆንም አትሊስት ዲፋክቶ ሆኖም አለ እንደ ህጋው ባይሆንም እንደ ዲፋክቶ ፓርቲ አለ ድርጅት አለ እኔ ብዙ ጊዜ እንደምገልጸው የተጠናከረ ይሄ ነው የሚባል የሚያሻግር የፖለቲካ ዓላማ የለውም አሁን ፕሮግራምም የለውም እኔ እስከሚገባኝ ድረስ በድሮው ከሄደ ደግሞ ጀስት የወደቀ ህዝቡ ያልተቀበለው ወጣቱ ያልተቀበለው ምንም የራሱ አባሎችም ያልተቀበሉት ዓላማ ይዞ ነው ለመራመድ ፈልጋለሁ የሚለው ያው ድሮው ሁላችንም እንዳውቀው አብዮታዊ ዲሞክራሲ የሚለው ይዞ ነው መራመድ የሚፈልገው ስለዚህ በዓላማ ምንም ፋይዳ የለውም ግን በአደረጃጀት ደረጃ ግን አለ መሬት ላይ አለ በአደረጃጀት ደረጃ የህወሓት ዓላማ ግልጽ የሆነው ስልጣን ይፈልጋል ጀስት እሱም ትግራይ ውስጥም ብቸኛ ስልጣን ሆኖ ሊቀጥል ይፈልጋል ኢትዮጵያ ውስጥም ልክ ሻዕቢያ እንደሚያስበው ኢትዮጵያ ውስጥም የበላይ ሆኖ ሊቀጥል ይፈልጋል ያጠፋው ከዚህ ተገፍቶ ሄዳል ግን እንደሄደም እንደምናስታውሰው ተስፋ አልቆረጠም ይሄ መንግስት ብዙም የሚቆይ አይደለም ይፈርሳል ቶሎ ይፈርሳል ብሎ ነው ያስበው ስለዚህ 4 ኪሎም ይቀመጣለሁ ብሎ አስበው ነበር በጦርነት ወደ እስከ ማንነው ስሙ እስከ ደብረሲና ሲመጣም የሽግግር መንግስት አይነት አቋቁመው ነበር የሽግግር መንግስት ብለው አቋቁመው ነበር ከተለያዩ ድርጅቶች ጋር አቋቁመው ነበር ስለዚህ ዓላማው ስልጣን ነው ስልጣን ማለት እንግዲህ በኢትዮጵያ ታቋለ ባልበለጸጉት ሀገሮችም ስልጣን ማለት ሪሶርስ ነው እዛው ያለ ስልጣን የያዘ ሪሶርስን ይቆጣጠራል መሬትም የመንግስት ነው ይቆጣጠራል በጀትም ይቆጣጠራል ሁሉ ነገር ስላለ የህወሓት ፍላጎት ብቸኛ ፍላጎት ስልጣን መቆጣጠር ትግራይም ውስጥ በሀገር ደረጃም ከሆነለት ማለት ነው ስልጣን የመቆጣጠር ካልሆነለት ደግሞ ትግራይን በብቸኝነት ስልጣን ለመቆጣጠር ነው ፍላጎቱ በብቸኝነት ስልጣን ለመቆጣጠር ፍላጎት አለው ስለዚህ ይሄ እንግዲህ የሚያሳካው ብቻው ማሳካት እንደማይችል አሁን ገብቶታል ብቻው አያሳካውም ስለዚህ ምንድነው ያደረገው ይሄን ለማሳካት ያስችልናል ከሚላቸው ኃይሎች ጋር መጻመድ ወይ መጣመር ነው የፈለገው እና ሻዕቢያ ዋናው ነው በዚህ ጽምዶ ዋናው ሻዕቢያ ነው ሁለተኛ ከፋኖ ጋርም ተጻምዷል በትግሉ ጊዜም ከኦላም ጋር አለው ግንኙነት ነበረው አሁን ምን እንደሆነ አላውቅም ግን እንደዚህ ኃይሎችን ተጠቅሜ 4 ኪሎ መለሳለሁ ካልሆነ ደግሞ ትግራይ ገንጥዬ የራሴ አገር እኔ የምቆጣጠረው ስቴት ወይ አገረ መንግስት ይኖረኛል ብሎ ያስባል አሁን ይሄን ማድረግ የሚያስችል ፖለቲካዊ ሁኔታ ትግራይ ውስጥ አለ ወይ እሱ ነው ትልቁ ነገር እንግዲህ ትልቅ ጥያቄ አምጥተሃል እነሱ ይሄን ያስባሉ እኔ እስከማየው ድረስ ትግራይ ውስጥ እስካሁን ድረስ ህጋውም የሆኑ ገና በህግም ያልታወቁ ወደ 10 የሚሆኑ የፖለቲካ ፓርቲዎች አሉ ከ10 በላይ ፖለቲካ ፓርቲዎች አሉ ከነዚህ ወደ 9 ህጋዊ እውቅና አላቸው ትግራይ ውስጥ 9 የሚሆኑ ህጋዊ እውቅና አላቸው አንዳንዶቹ በአካባቢ የተደራጁ ናቸው
አንዳንዶቹ በትግራይ ደረጃ የተደራጁ ናቸው። ስምረትም የተቋቋመ ነው ያለው። ቀደም ብሎ ተቋቁሟል። ጉባኤ ያካሄደ ይገኛል እና ብዙ ፖለቲካ ፓርቲዎች አሉ። እንግዲህ ድሮ እንደምታውቀው ትግራይ ማንም ዞር የማይልበት የአንድ ፓርቲ ቲፒኤልኤፍ መሬት ግዛት ተደርጎ ይወሰድ ነበር። ከጊዜው በኋላ አረና ብቻ ነበር እኛ ነበር ከ2000 ዓመተ ምህረት ጀምሮ ተመስርተን ተቋቁመን ስንንገዳገድ የነበር ነው። ከተወሰነ ጊዜ በኋላ ግን በተለይ ይሄ አዲስ አበባ ውስጥ የፖለቲካ ቁስ ገገጠማቸው በኋላ ግን ብዙ ፓርቲዎች ተቋቁመዋል ትግራይ ላይ። ስለዚህ አሁን እነዚህ ፖለቲካ ፓርቲዎች ሜይቢ አንድ ሁለት የሚሆኑ የሱ ፓርቲዎች ሊኖሩ ይችላሉ። የተቀሩት ግን ህወሓትን የማይቀበሉ ናቸው። ግን ይሄ አይደለም ትልቁ ነገር በህዝቡም ዘንድ እንግዲህ እውነት ለመናገር እነዚህ በጣም የቆዩ ድርጅቱ ምንድነው የሚላቸው ኦራም ይላቸዋል ማለት ሪዘርቭ አርሚ እንደ ሪዘርቭ የሚያቸው ድሮ ከዚህ ከህወሓት ሌላ የማያውቁ ምንም ብትላቸው ማያዳምጡ ወገኖች አሉ ህወሓትን የሚደግፉ በቀበሌም ደረጃ አሉ። እነዚህ የልማት ቡድን የሚባሉ አብዛኞቹ ሴቶች እንዲሁም የድሮ ታጋዮች አሉ ህወሓት ወይ ሞት ብለው የሚያምኑ። ከዚህ ውጭ ግን ምልአተ ህዝቡ ስታየው ግን ለውጥ እየፈለገ ነው። አሁን ዋናው ትልቁ ነገር ማየት ያለብን ይመስለኝ ለውጥ ፈልጋል ህዝቡ። ይሄ እንግዲህ ዝም ብሎ ይሄ ፓርቲ ተቋቁሟል በሚባል አይደለም። የራያን ሁኔታ አይተናል አይደል? ህዝቡ እንዳለ አካባቢ በሙሉ ከእንግዲህ በኋላ ህወሓትን አንቀበልም ብሎ የወሰነበት ሁኔታ አለ። ይሄ ደቡብ ምስራቅ ይባላል የእንደርታ ኤሪያ፣ የምስራቅ ኤሪያ በአብዛኛው የማዕከላዊ ትግራይ እንደርታም የሽሬ ምን በማዕከልም ተቀብቁብነት የለውም። በማዕከላዊ እሱ ራሱ ነው ቤዜ ነው ብሎ የሚያስበው እንጂ ማዕከላዊ ዞንም ቢሆን ህዝቡ አይቀበለው። ምክንያቱም ለውጥ ይፈልጋል። ለውጥ እኮ ይሄን እንዲሁ አፍነህ የምታስቆመው አይደለም። ለውጥ ፈልጓል። አሁን ካለው መውጣት አለብን። ሰላም የሚረጋገጥበት፣ ኑሯችን የሚስተካከልበት፣ ፖለቲካው የፖለቲካ ጨዋታ ለሁሉም የሚያሳትፍበት ሁኔታ እንፈልጋለን የሚለው ጉዳይ በጣም አንገብጋቢ የሆነ ነው። ትግራይ ውስጥ ላይመለስ ተቋቁሟል። ምንም ሊመለስ አይችሉም። ምክንያቱም ይሄ ምልህ ምንድነው to the extent መሳሪያ ማስተዋል ወጣቶች አሁን የሐራ መሬት ወይ ነፃ መሬት የሚባለው እዛ ከደረሰ ተቃውሞው ያለ የህወሓት ቅቡልነት የት ላይ ነው ተዋለ እንደ አካባቢ ነው የተታገለ ያለ። ሚሊሻዎች በጥቅላላ እየወጡ ነው። ብዙ ሚሊሻዎች እየወጡ ነው። ወጣቶች እየወጡ ነው። ኢቭን የራሳቸው የህወሓት አባላትም እየወጡ ነው። ቲዲኤፍ አባላት እየወጡ ነው። ስለዚህ ይሄ ስታየው የህወሓት ቅቡልነት ይሄ የሚለው ነገር አይሰራም። ፍላጎት ነው ይሄ አይሰራም። ግን እኔም አንድ ነገር ምለው ግን ይሄ ህወሓት የሚያስበው የጦርነት ጉዳይ ትግራይን በብቸኝነት ተቆጣጥሮ ስልጣን የመቆጣጠር ጉዳይ አብቅቶለታል። ይሄ የስልጣን ሞኖፖሊ አብቅቶለታል። ግን በጎ ነገር ሊሰራ ባይችልም ለማጥፋት ግን ብቃት አለው ብዬ አምናለሁ። ለማጥፋት ለግርግር ለጥፋት ግን አቅም አለው ብዬ አስባለሁ። እሱ መጽሐፍ ውስጥ ያን የድርድሩ ጊዜ ያለው ሲጽፉት በተለይ ከኢሳያስ ጋር በስፋት ስታወሩ እርሶም አቶ ስብሃትም ቡድን ውስጥ ነበራችሁ እና በተለይ ይወረናል የሚለው ነጥብ ላይ ሲደርሱ ከኮሚቴዎቹ እዛ ከነበራችሁ የተለየ አቋም ያዙት አቶ ስብሃት ብቻ ነበሩ። ይሄንን ይዤ ከዛ በኋላ እዚህ መድረክ ላይ ያናገርኳቸው ሰዎች በሳቸው በኩል የኤርትራ መንግስት ከህወሓት ጋር የጠበቀ ግንኙነት እንደነበረው ይነግሩኛል። ትክክል ነው። ህወሓትና ሻዕቢያ መካከል ያለው ግንኙነት ከህወሓት በኩል ዋናው ቁልፍ ሰው አቶ ስብሃት ናቸው የሚለውን ነገር ሁለት ሶስት ሰዎች ነግረውኛል። እዚህ እርሶ መጽሐፍ ውስጥ ማንበብ ያለው አሁን ይሄ ጽምዶ የሚባለው ነገር ላይም ፊት አውራሪ እሳቸው ናቸው ሲባል ነበር የምሰማው። ሰሞኑን ደግሞ ወጡና ከዚህ የተለየ ነገር ተናገሩ። ብዙ ከዚህ የተናገሯቸው ነገሮች ከልብ ናቸው የሚለው ነገሮች ላይ ሰዎች ጥያቄ እያነሱ ነው። ከሰሙት የእሳቸው ንግግር ምን ተገነዘቡ እርሱ? እኔ ምንድነው የተገነዘብኩት እንግዲህ ስብሃትን በደንብ አውቀዋለሁ። አብረን ሰርተናል። በኮሚቴም ደረጃ አብረን ሰርተናል። ስብሃት ሊቀመንበር ነበር ከ71 ዓመተ ምህረት እስከ 81 ዓመተ ምህረት ለ10 ዓመት የድርጅቱ ሊቀመንበር ነበር እና የድርጅት ሊቀመንበር ደግሞ ያለው ስልጣን ታውቀዋለህ የተሻለ ከሻዕቢያም ጋር ከሌሎች ድርጅቶችም ከመንግስታት ጋር
የመገናኘቱ ስራ ነበረው ስለዚህ በዛም ወቅትም ቢሆን ሻቢያዎች ስብሃትን በጣም ነው የሚያምኑት ውሳኔን በሱ በኩል ያስወሱ ነው የሚፈልጉ ድርጅት ውስጥ ግን ያኔ ድርጅቱ አትሊስት በአመራር ደረጃ መሪው ሊቀመንበሩ ያለው ሁሉ አዳምጦ የሚሄድ አልነበረም ተጽዕኖ ነበረው ግን ደግሞ እሱ ያለውን የተቀበለ የሚሄድ ግን አልነበረም አትሊስት በኮሚቴ ደረጃ ዲሞክራሲ ነበር ለማለት ይቻላል በኮሚቴ ደረጃ ስለዚህ ያለው ሁሉ አያስፈጽምም ነበር ግን ሻቢያዎች ሆኑ እሱ እነሱ የነሱ ታማኝ አገልጋይ መሆኑ ያቃሉ እሱም ከነሱ ጋር ጥሩ ወዳጅነት እንዳለው ያቃሉ በኢትዮ ኤርትራ ጦርነት እኮ ስልክ ይደውሉት ነበር ወደሱ ይደውሉ ነበር አሁን ሞስኮ ላይ የነሱ አምባሳደር የነበረው ናይዝጌ የሚባለው አሁን በህይወት የለም ስልክ ይደውል ነበር ወዳቱ ስባት ማለት ነው ናይዝጌ ወዳቱ ስባት የኤረ ጦርነቱን አስቆመው ይሄ ኮልቂቱ የበረታ ነው ስባት አንድ ነገር አድርግ ብሎ ይደዋወሉ ነበር ሌሎችም እንዲሁ ያገኙት ነበር ስለዚህ ሻቢያዎች የቁርጥ ቀን ልጅ ይሉታል አባት ቢሉትም ያው ልጅ ነው ማለት የሚያገለግላቸው አርገው ነው የሚያዩት ይሄ ይታወቃል እሱም በይፋ ነው ዛፍሳ መጻፊም ላይ ያስቀምጫዋል ይውሰዱ ዛላምበሳም ለ30 ዓመትም ይውሰዱት ሌላ መሬት ይውሰዱ ግን ከነሱ ጋር መጣላት ያለብንም ብሎ የነበረ ነው ምክንያቱም እንግዲህ የጠባ አይደለም ነገሩ የጥቅም ጉዳይ ነው የሀገር ጥቅም ኢንተረስት ጉዳይ ነው እንጂ የጠባ አልነበረም ስለዚህ ይውሰዱት ብሎም የተናገረ በይፋ የተናገረው ነው እንግዲህ የሚደበቅ አይደለም ኤርትራን የሚወጋ ከመጣ ከኢትዮጵያ ውስጥ ነው እኔ እንሰለፋለሁ ከነሱ ጋር ዋጋለሁ ሲል የነበረ ነው ይሄ ዝም ብሎ የሚመጣ ነገር አይደለም ዝም ብሎ የሞኝ ነገር አይደለም አውቆ አስቦ የተናገረው ነገር ነው ስለዚህ እኔ ማስበው ይሄ እኮ ያስከሰው ነበር ለሀገር ቢሆን ያስከሰዋል እሱ የሚቆመው ለሀገር እንደዜጋ ለዚህ ጥቅም ለኢትዮጵያ ጥቅም ነው የቆመው ያለው ወይ ስለ ኤርትራ ያስጠይቃቸዋል እንደዚህ የሚል አሁንም ብዙዎቹ ካድሬዎች ኢቭን የፖለቲካ ፓርቲ አባላት በቃ ሻቢያ ለሱ እንደሚሞቱ ሊሰለፉ ሊታገሉም እንደሚችሉ እዛ ሄደው ሻቢያ ከተጠቃ አሁን ያለው ከኤርትራ ጋር ያለው የጦርነት ድባብ እያዩ እሱን ካጠቃችሁ እኛም ሄደን እንሰለፋለን የሚለው እስከዚያ ድረስ አሽከርነት የለመዱ ሰዎች አሉ ጥቅማቸውም ከወደዚያ ለማድረግ የሚፈልጉ ሰዎች አሉ እና ሰሞኑ ሻቢያ ስብሃት ተናገረው የሚባለው ነገር ሊሆንም ይችላል የሚሆነው ምንድነው ኢሳያስ ሰንፏል ከሚል አንፃር ነው ይሄም ቢሆን ከትግራይ ጥቅም አንፃር ሳይሆን ወይ ከኢትዮጵያ ጥቅም አንፃር ሳይሆን ይሄን ጽምዶ የተቃወመው ጀስት ከኤርትራ ጥቅም አንፃር ነው ከኤርትራ ጥቅም አንፃር ነው እኔ ማየም ገመገው ምንድነው እንዴት ነው እሱም ይታየው ኢሳያስ ኤርትራን በሚገባ አልመራም የሚል አስተሳሰብ ኤርትራ ቶን የምትችለውን ደረጃ ላደረሰም የሚል እምነት አለው ኢሳያስ አሁን ድሮ ያምነው ነበር ያመልከው ነበር አሁን ግን ትልቁ ደንቀራ የሆነው ኤርትራ እንዳትበለጽግ ኢሳያስ ነው የሚል ነገር አለው ስለዚህ ከሱ ጋር የሚደረግ ህብረት ከሱ ጋር የሚደረግ ግንኙነት አይጠቅመንም ለኤርትራ ህዝብ አይጠቅምም ለትግራይ አይጠቅምም ከሚለው አንፃር ስለዚህ አሁንም ጥቅሙ ከኤርትራ ጥቅም አንፃር እንጂ ከትግራይ አንፃር ሊሆን አይችልም ምክንያቱም የጽምዶ መሐንዲሱ እሱ ነው አለበት በዚህ በጽምዶ መሐንዲስነትም አለበት እኮ ወይ የሱ እንግዲህ ማየት ያለብን ይመስለኛል ስብሃትን እንደ አንድ ሌጋሲ ነው እንጂ እንደ ግለሰብ አናየው ድርጅት ውስጥ ሌጋሲ ያለው አሁን ያለው ህወሓት ጀስት የስብሃት ነው ብትለው አስተሳሰብ ነው ስብሃት አስተሳሰብ ነው አሁን ስብሃት አንድ አስተሳሰብን የሚወክል አንድ ዳይናስቲ ነው እኔ ሁሉ ጊዜ እናገረዋለሁ ዳይናስቲ ነው እና በቲፒኤልኤፍ ያለው አመራር የስብሃት ነው ልትለው ይችላል በአጠቃላይ ባስተሳሰቡ ስብሃት ባይኖርም በህይወት ባይኖርም የስብሃት አስተሳሰብን ይዞ የሚሄድ ድርጅት ነው ስለዚህ በአካልም በሐሳብም ካሁን በፊትም ወጥቶ ይሄን የሚቃወሙ ይሄን ድርጅት የሚቃወሙ እየሰደበ ያወገዘ ቆይቷል አሁን ምንም ምክንያት የለውም ግን ስህተት ናችሁ ያደረጋችሁ ያላችሁ ሲለው ከኢሳያስ ጋር መሆን የለበትም ከኢሳያስ ወይ ኦር አፍተር ኢሳያስ መሆን ያለበት ከሚል አንፃር ካልሆነ በስተቀር እንዲሁ ከዛ ጋር ያለው ግንኙነት በምንም ጊዜ የሚለውጠው አይነት ሆኖ አይታየኝም መቀሌ ያሉ ሰዎች ይቀበሉታል አሁን ይሄን ስብሃት ያሉትን ሰምተው ጽምዶን ይተዋሉ አይተውትም ምንድነው እንግዲህ ስብሃት አሁን ፊዚካሊ ትንሽ ራቅ ያለ ነው ከነሱ ውጭ ነው ያለው
ኮርስ የራሱ ሰዎች አሉት እዛም ቢሆን አሉት አደረጃጀት አለው እዚህም ቢሆን በየቀኑ ይገናኛል ከወታደሮች በተለይ ጋርም ይገናኛል በስብሃት የራሱ አስተሳሰብ ይሄ እንደ አንድ ወጣ ያለ ከነሱ ፍላጎት ወጣ ያለ ሊሆን ይችላል እንጂ አይቀበሉትም አጠቃላይ አቅጣጫው የሱ ነው የሚከተሉት አጠቃላይ አቅጣጫው ፖለቲካውም አሰራሩም አካሄዱም መሰሪነቱም አጠቃላይ ህወሓታውን የሚሄድበት አቅጣጫ አፈናውም ሁሉ የስብሃት ነው አሁን እንግዲህ ህወሓትን ሳይው ወደ ሻዕቢያም የተጠጋ ነው ልክ የሻዕቢያ አሰራርም የቀዳ ነው ያለው አሁን በቃ የአንድ ፓርቲ አገዛዙን በኃይል ለማስገበር ሚዲያን እንጨፈልቃለን ብለው በቃል ተናግረዋል ሚዲያዎችን ተቃዋሚ ፓርቲዎችን ሲቪል ሶሳይቲን በቃ የሚቃወመን ሁሉ እናጠፋለን ብለው በግልጽ በአደባባይ የተናገሩ ነው ያለው ይሄ ሻዕቢያ አሰራር ነው ፕሮባብሊ እኔ አሁን ያለው መንግስት ሳይው ወደ ትንሽ ወጣልኩ እንጂ የወታደራዊ ጸጥታ መንግስት ነው ትግራይ ውስጥ ያለው የነታደሰ ወረደ ሌሎችም ዋናዎቹ ይሄን መንግስት የሚያሸሩት አሁን ወታደራዊ አዛዦች ናቸው ከካድሬዎች ይልቅ የሁለቱ ጥምረት ቢሆንም ዋናዎቹ ስልጣን ያዝልክ እነሱ ናቸው ስለዚህ አንድ የጸጥታ ወታደራዊ መዋቅር ይኖራል ትግራይ ከተቻለ ማለት ነው ካልተቻለ ደግሞ የጦር አበጋዞች በዛም በዚህም ጉልበት ያላቸው ይሆናል እንደዚህ ነው ከቻሉ ግን ልክ ሻዕቢያን ኢሚሌት አድርገው ሻዕቢያን ቀጥተው የሱ አይነት ስርዓት ማንንም አይተነፍስበት ማይንቀሳቀስበት ለመፍጠር እየሄዱ ሆኖ ነው የሚታይ ስለዚህ ይሄ ስለሚሄዱ ይሄ ነገር አይቀበሉትም እችን ለይቸሳች ጽምደዋል አይቀበሉትም ይቀጥላሉ ምክንያቱም የወጥ የተናገሩ ነው ይሄ ለራሳችን ስንል ለህይወታችን ለደህንነታችን ስንል የምናደርገው ስለሆነ እንቀጥልበታለን ብለው በይፋ ያወጁ ስለሆነ አንዳንድ ሰዎች ያቶ ስብሃት ንግግር ማደናገሪያ ነው የሚሉም አሉ እስማማሉ በዚህ ሜይቢ ሊሆንም ይችላል ማለት ባለፈው ጊዜ አንድ ነገር ብሎ ነበር ለዛም ሌላ አማራጭ ነው ማለት ብጻይ ኢሳያስ ብሎ ነበር በዛ የትግራይ ልሂቃን ተቃውመውታል የጉሶ ነው የተቃውመው ብጻይ ኢሳያስ ብሎ ተናግሮ ነበር ለዚህ ይሆን ለዚህ መካከሻም ሊሆን ይችላል የትግል ጓዴ እንደማለት ነው ብጻይ ማለት ጓዴ ኢሳያስ አለ ጓዴ እንደማለት ጓዴ ኢሳያስ ብሎ ተናግሯል ጓዴ ኢሳያስ ሲል እንግዲህ ኢሳያስ ደግሞ በህዝቡ የሚታየው የትግራይ ህዝብ ላይ ጄኖሳይድ የፈጸመ ሰው ነው ወይ ድርጅት ተቋም ነው ብሎ ነው የሚያየው ሰው እሱ ግን ኢንተርቪው ላይ ቀርቦ ያው ብጻይ ወይ ጓድ ኢሳያስ ብሎ ተናግሯል ስለዚህ ለዚህ መካካሻም ሊሆን ይችላል ዝም ብዬ ግን የሚመስለኝ ወይ ኢሳያስ ደክሟል ከሱ ጋር አታድርጉ ከልሱን አውጥታችሁ ከሌሎች ጋር አድርጉ ለማለት ይችላል እንዳልከውም ለዚህ መካካሻ እንጂ እዛ ለኤርትራ ያለው አሌጃንስ ስብሃት ለኤርትራ ያለው ታማኝነት አይለወጥም ቋሚ ነው እዚህ መጻፉት ላይ አካባቢያዊነት ትልቅ ፈተና እንደነበር አካባቢያዊነትን ለማስወገድ የተደረገው ትግልም አንዳንድ ጊዜ አቅጣጫ ስቶ ለተከታታይ ችግሮች መንስኤ እንደሆነ ጠቅሰዋል ደርታ ራያ አካባቢ የነበሩ ጓዶች ያነሷቸው የነበሩ ጥያቄዎች የተደፈቁበት መንገድ የትግራይ አንድነትን ለማምጣት ያሳሰበ ቢሆንም ዲሞክራቲካሊ ማኔጅ አለመደረጉ ለብዙ ችግሮች መንስኤ ሆኗል ብለው ጽፈው ነበር የዚህ ኤክስቴንሽን አለ አሁን በጣም እንዲያውም ሰፍቷል እኔ ምንድነው እዚህ አስቀምጫለሁ የሕንፍሽፍሽ የሚሉት በ9 ዓመተ ምህረት የነበረው እንግዲህ ድርጅቱ ሕንፍሽፍሽ ብሎ ነው ያስቀመጠው ሚኒንግ ቀውስ ለማለት ነው ያስቀመጠው ግን እኔ ቀውስ አለው ማለት የዲሞክራሲ ጥያቄ ነበር የዲሞክራሲ ጥያቄ ነው ቀውስ ብሎ የፈረጀው ድርጅቱ በዛን ጊዜ ብዙዎች ተጎድተዋል ብዙዎች ተገድለዋል ታስረዋል ተሰደዋል እንግዲህ ያኔ ካራክተራይዝ የሆነበት ሁኔታ ይሄ አውራጃው ብሎ ሱማንም ያወጣት ስብሃት ነው ካራክተራይዝ ያደረገው ማለት ነው ይሄ የነበረው የዲሞክራሲ ጥያቄ አይደለም አውራጃዊነት ነው ካባቢነት ነው ብሎ ስሙን የፈረጀውም ስብሃት ነበር ከዛ በኋላ ይሄ ነገር መፍትሄ አላገኘም ምክንያቱም የተደፈቀበት ሁኔታ እናየዋለን እኔ እንግዲህ ሁለት ነገር ማየት ያስፈልግ ይመስለኛል አካባቢነትና የአካባቢ ስልጣን የሚባል ሁለት ነገሮች መለየት ያለባቸው ይመስላል አካባቢ ማለት just በአገር ደረጃም ይሁን በአንድ ብሔር መካከልም የአካባቢህን ጥቅም የማስጠበቅ የበላይ እንዲያገኝ ማድረግ ማለት ነው ማለት ሌሎችን ጉዳይ ላይ ሳትቆጥር ያንተ አካባቢ ብቻ የበላይ መሆኑ ያንተ በላይ የአካባቢ ብቻ ተጠቃሚ ለመሆን ለማድረግ የሚደረግ አካባቢነት ይባላል ግን ያህል ነበርም አሁን ያለው ያህል ነው ያለው ትግራይ ውስጥ ሳይው ግን የኤምፓወርመንት ጥያቄ ያነሳ ነው ህዝቡ
ማለት ከእንግዲህ በካድሬ አንገዛም ከላይ በሚመደብልን ከህዋት ጽፈት ቤት በሚመደብልን አንገዛም ራሳችን ማስተዳደር አለብን ቀበሌያችን ራሳችን ማስተዳደር አለብን ወረዳችን ራሳችን ማስተዳደር አካባቢያችን ራሳችን ማስተዳደር የሚባል የኢምፓወርመንት የዲሞክራሲ ነው መሰረቱ የዲሞክራሲ ጥያቄ አለ ይሄን ህዋት ያለው እንደ አካባቢነት ነው የራያ ጥያቄ ነው ሰደው ራያ ራሳችን ነው ማስተዳደር ብለዋል እኮ በቅርቡ በቃ ወረዳዎች እንደዛ ብለዋል ዞኑም ባጠቃላይ እንደርታም እንደዛ ብለዋል በአደባባይ ጣልቃ ታጉብን ራሳችን እናስተዳድራለን በቃ ይሄ ከሆነ ህገ መንግስትም ይፈቅድልናል የዲሞክራሲ መርህም ይሄ ነው የሚፈቅደው እናንተ መጣችሁ ማስተዳደር ያለባችሁ የሚል ጥያቄ አነሳ ይሄ ሁሉ እንደ አካባቢነት ነው የተነሳው እነሱ የሚያስቀምጡት ልክ እንዲያውም በባሰ በጦርነት ጭምር ይሄዱበት ያለ ሁኔታ ነው ያለው ለጦር ድሮ የተወሰኑ ሰዎች ተገድለው ሊሆን ይችላሉ አሁን ግን ወደ እርስ በርስ ጦርነት ሊወስድ በሚችል ደረጃ ነው አካባቢነት ሃንድል ያደረጉት ያሉ አካባቢን አስተዳደር አካባቢን ንምራ ማለት እንደ አካባቢያዊነት አድርገው ወስደው በበለጠ በከፋ ደረጃ ወደ ጦርነትም ሊያመራ ወደሚችልበት ሁኔታ እየሄደ ያለበት ሁኔታ ነው ያለው እኔ እስከማውና ኤክስቴንሽን ነው ተቀጥያ ነው የዛ ተቀጥያ ምንም ለውጥ የለው እኔ እስከማይው ድረስ ትግራይ ብሔር የምትለው ኢቮልቭ ያደረገበት ወይ ያደገበት ሁኔታ ስታይ አስቀድሞ ብዙ አካባቢዎች ነበሩ ነፃ አካባቢዎች ነበሩ አሁን ስማቸው የተቀየረው በዞን ስም የሚጠሩ አሉ እንደርታ አድዋ ሽሬ አጋመ ተንቤን ራያ እነዚህ የአካባቢ ስሜት አላቸው መንፈስም አላቸው አይታል አሁን ፓርቲም ጭምር ተመስርቷል እንደርታ እኮ የሰብዓ እንደርታ የሚባል ፓርቲም ጭምር ህጋውቅና ያገኘ ተመስርቷል እና ይሄ ድርጅቱ እንዴት ነው የቀየረው እነዚህ ስሞች ወጥተው በሌላ እንዲጠሩ ማለት በዞን ብቻ እንዲጠሩ ጀስት ምስራቅ ደቡብ አቅጣጫ ጥራ ብቻ እንዲጠሩ አድርጓል እና ይሄ ነገር ጠቃሚ ነበር ለድርጅቱም ለአንድነቱም ጠቃሚ ነው አካባቢው ራሱ ቢያስተዳድር ቢመራ ለልማቱም ለፖለቲካውም ለሁሉ ነገር ጠቃሚ ነበር አይከፋፍልም ግን ጀስት ህዋት ወይ ድርጅቱ ከዲሞክራሲ ጋር የተጣላ ስለሆነ እንደዚህ ያሉትን ወደ ታች ስልጣን የማውረድን ጉዳይ የሚፈቅድ ስላልሆነ አንድ ላይ ጠርንፎ አንድ ላይ አስሮ ለማያስ ስለሚፈልግ እንደዚህ ያሉ ነገሮች እንዲነሳ አሁንም አይፈልግም ግን የተነሱ ናቸው በግልጽ ተነስተዋል አሁን በቃ አሁን እኮ ስማቸውም ሊቀየር ይችላል በቅርብ ጀስት የሚታፈንበት መንገድ ራሱ አካባቢ ነው የሚሉ ሰዎች አሉ አይደለም ትክክል አይደለም ማለት ሁሉ እኮ ማንንም ስርዓት ምን መሰለ የሆነ ስርዓት የሚኖረው የአካባቢ ሰዎችንም በመያዝ ጭምር ነው አባባሌ መሰሉት ይሄን አፈና የሚያከናውኑ ሰዎች ራሳቸው አሰባሰባቸው አካባቢያዊ ነው እሱ ግልጽ ነው ይሄ ነው እኮ እንደዚህ አካባቢነት ካልክ አንድ አካባቢ ይኖራል ማለት ነው አካባቢ የሚቃወም ይኖራል አካባቢውን የሚደግፍም ይኖራል ማለት ነው ስለዚህ ስለሚኖር ነው እኮ እንደዚህ የሚሆነው ያለው እንግዲህ እኔ ሳየው ጀስት ህዋት ሲጀምር እንደ ምንድነው እንደ ማርክሲስት ነው የጀመረው ማርክሲስት ማለት የግራ ፓርቲ እና እምነቱ ሁሉ በመደብ ላይ የተመሰረተ እንጂ በአካባቢ በዘር ምናምን አልነበረው ኦፕሬት ያደርግን በአካባቢም ጭምር ኦፕሬት ያደርጋል በአካባቢም ጭምር ያያል ያሰባስባል ስለዚህ ይሄ ወደማይወጣው አዘቅት ውስጥ የከተተው ይሐሳሰም አለ ዋናው ከላይ ስታየው በጣም ፕሮግሬሲቭ በጣም ተራማጅ መስሎ ይታያል ከውስጥ ግን ኦፕሬት የሚያደርጉበት ማለት አጠቃላይ አይደለም እንደዛ ኦፕሬት በዚህ ኦፕሬት የሚያደርጉም እንዳሉበት ግን ይታወቃልና ብዙ ጊዜ ነው የሚነሳው የአካባቢነት እኛ አይደለም ያንሰነው ራሱ ድርጅቱ አካባቢነት ብሎ ብዙ ጊዜ ይገመግማል ያስራል ያባራል የማይነኩ ደሞ አሉ በዚህ በአካባቢነት የማይነኩ ደሞ አሉ እንግዲህ ትልቁ ችግር የሆነው ሁለት ነገር አለ በዳይ ተበዳይ የሚባል አለ ሁሉ ጊዜ ተበዳዩ ነው ጥፋተኛ የሚሆነው ችግሩ ተበዳዩ ነው ጥፋተኛ በዳዩ ነው ትክክለኛ የሚሆነው ይሄ ነው ችግሩ እንጂ ራሱ ድርጅቱን በየጊዜው አሁንም ጭምር የሚያነሳው ይሄ አካባቢነት ችግር ከፍተኛ ችግር እንደሆነ ነው ግን የመፍትሄ አቅጣጫ ያለው እንደዚህ ወይ በመደብ አይደለም በመደብ ትቶታል በመደብ አይም በየት አቅጣጫ እንደሚጓዝም ፖለቲካው ቅድም ብያለሁ ምንም የጠራ የነጠረ መንገድም የለውም ድርጅቱ ስለዚህ ይሄ ነገር ሳይወድ የሚመጣበት ነው ይሄ ጀስት ሊያቀለው ይችላል
ኢምፓወር በማድረግ አካባቢዎችን ኢምፓወር በማድረግ ራሳቸው አስተዳድሩ፣ ራሳችሁ ምረጡ መሪዎቻችሁን፣ ልማታችሁን ራሳችሁ ምሩ በማለት ሊፈታው የሚችለውን ነገር ጀስት በዚህ የቀጠቀጠ የደፈቀ ሊያስቀምጠው ይችላል። ይሄ ግን አይሰራም። ዲሞክራሲ ነው ለሁሉ መፍትሄ የሚሆነው። ዲሞክራሲ ከሌለ በዚህ መንገድ ነው ኦፕሬት የሚያደርገው ድርጅቱ። አሁን በዋስ የሚንቀሳቀሰው ቡድን ውስጥ እንግዲህ በርካታ ግለሰቦች እንደ ወደዘብስ የሚጠቀሱም አሉ። አንዳንድ እርስ በርሱ ባለ ክፍል ውስጥ ስንመለከት ማለት ነው። በእርሱ አስተሳሰብ አሁን ይሄንን ቡድን የሚዘውረው ኃይል የጽምዶ ውስጥም ዘረፋ ውስጥም አጠቃላይ ወታደራዊ የጦር አበጋዞቹ ጋራም ቀጥታ ግንኙነት ኖሯቸው ዋና የፖለቲካ ኃይል ነን ብለው የሚያስቡት ምን ያህል ግለሰቦች ናቸው? እንዴት መካከታቸው የሚደረጉትስ ስፋት አለው ወይ ማለት ነው? ይሄ ቡድን አዎ ገባኝ። እንግዲህ እኔ በስርዓት ደረጃም ስገልጸው እኔ ይሄ አሁን ያለው መንግስት ምን በለው የመንግስት መዋቅሮችም ሳየው መደብም አለው ቡድን ነው የሚለው ጀስት በጥቅም የተሳሰረ ቡድን አለ። በጣም ቅድም መጀመሪያ ላይ አንስተነዋል። ከወታደራዊ ክፍሉም ጥቅማቸው ሚሊዮነርስ ኖት ሚሊዮነር ብቻ ሳይሆን ቢሊዮነሮች የሆኑም ሰዎች አሉ። ይሄ መንግስትም ያውቀዋል። ሁሉም የሚያውቀው ያን ያህል ሀብት ያካበቱም አሉ። ለምን በስም አይጠሩት? እነሱ ይጠራሉ። ዓላማዬ ለሱ ወደ ክስም ወደ ወንጀል ሆነ ግን ይታያሉ፣ ይነገራሉ። በማህበራዊ ሚዲያ ሁሉ የተቀመጠ ነው። እሺ ከካድሬዎችም እንደዚሁ በጣም ሀብታሞች የሆኑ በሚሊዮኖች ወይ በ10 በመቶ ሚሊዮኖች ያላቸው ሰዎችም አሉ። ይሄ እንግዲህ የጥቅም ትስስር አለው። የጥቅም ስራ አላቸው። ይብን የሰራዊት አባል ሳይሆኑ ወይ የድርጅት አባል ሳይሆኑ በሌላ ንግድ ስራ የሚተዳደሩ ከነዚህ ጋር ትስስር ያላቸው አሉ። ስለዚህ አንድ ኃይል ያለው ቡድን አለ። እንግዲህ ይሄ ባለፉት ቀውሶች እንዳየነው የተፍረከረከ ችግር እየገጠመው ያየነው ነው ማለት ሁሉንም አስሮ መሄድ ስለማይቻል አጥፎ መሄድ ስላልቻለ ያም ሆኖ ግን ቡድን እምለው አለ። በጥቅም የተሳሰረ ቡድን አለ። ከወታደሩ ቡድን ከካድሬው እንዲሁም ከንግድ ማህበረሰብ በሌላም የተሰማራ በጥቅም የተሳሰረ አለ። ይሄን እኔ እንደ አንድ አካባቢ የሚወክል አንድ ኃይል ትልቅ ኃይል ነው ማለት ነው። በአካባቢም ተቃውሞ አያለው ይፈልጋል። እኔ እዚህ አካባቢ ስለሆንኩ ነው እንደዚህ የሚሉኝ ይፈልጋል። ግን እዛም ቢሆን ተቀባይነት የሌለው ግን ጥቅሙን አዳብሮ በወንጀል እንዳይጠየቅ ለወደፊቱም እየዘረፈ እንዲቀጥል የሚፈልግ ቡድን አለ። አገዛዙ ነው የተቆጣጠረው። ምን ያህል ኢንፍሉዌንሻል ሰዎች አሉት? ብዙዎች ወጥተዋል። ያን ያህል ግለሰባዊ ስብስቡ ጠንካራ ነው ወይ ብሎ የሚያዩ ሰዎች አሉ። እንግዲህ ጥንካሬው ሊታይ ይችላል። ምን ማለት ነው? እነዚህ ሰዎች ከፖለቲካ አንጻር ሳየው ጠንካሮች አይደሉም፣ ተዳክመዋል። ይሄ ሁሉ ቀውስ የምናየው ይሄ ሁሉ መከፋፈል የምናየው ከፖለቲካ አንጻር ስለተዳከሙ ነው። ግን ደግሞ የጸጥታ ተቋሙን የተቆጣጠሩ ናቸው። የወታደራዊ ክፍሉን የተቆጣጠሩ ናቸው። ሀብትም የያዙ ናቸው። ስለዚህ ኃይላቸው በአመራር ደረጃ የሚገለጽ በአንድ ጠንካራ አመራር ወይ በአንድ የቡድን አመራር የሚገለጽ በአመራር ደረጃ ሳያቸው ወድቀዋል እኮ ነው የምለው እኔ። በአመራር ደረጃ ሳያቸው በመመራር መመዘኛ ሳያቸው ወድቀዋል። ግን የፈረጠመ ጡንቻ አላቸው፣ የጠበንጃ አላቸው፣ የሴኩሪቲ ሰዎች አላቸው፣ ገንዘብም አላቸው። በዚህ ነው እየገዙ ያሉ እንጂ እንደ አመራር ይሄ ነው ብለው የሚገዛ ስብዓት እኮ እኔ እንደሚታየኝ ቅድም አቅርብ ያለው ባለው የአመራር ችሎታ አይደለም ዋናው የምናውቀው ባለው ይሄ ነገሮችን ጠላልፎ በማስተሳሰር የሚሄድበት አቅጣጫ ነው የሚታወቀው እንጂ እና ከሱ የተማሩ ደግሞ አይጠፉም አሉ፣ በብዛት አሉ። እሱ ሊያደርገው የሚችለውን ነገር ሊያደርጉ ይችላሉ። እንግዲህ እኛ አመራርን ስናየው ወደ ከፍታ የሚወስድ አመራር ነው ያጣነው እንጂ ለዚህ ለተንኮል የሚሆኑ ነገሮችን አሳስረው ለመኖር የሚንገዳገዱ ግን አሁንም አሉ፣ አይተናነሱም። የስብዓት ብቃትም እዚህ ላይ ነው እንጂ ይሄ አቅጣጫ አስቀሞ ወደ ላቀ መንገድ የመውሰድ ወደ ሪፎርም የመውሰድ አይደለም አቅሙ። ግን ያቃል ማንን እንደሚያሰማራ ከማን ጋር እንደሚገናኝ
በአንድ ወቅት ምን ማለት እንዳለበት ከዚህ ግን የተማሩ የሱም ተከታዮች ቅድም እንዳልነው ያሁን አለው የፖለቲካ አስተሳሰብና አቅጣጫ ህወሓት ላለው ሲወሰደው ነው ይሄን በደንብ ያዙም የተማሩትም አሉ በዛ ነው የሚሰሩ እንግዲህ እናንተ አሁን ይሄን ጉዳይ ለመለወጥ በተናጠለ የምታደርጉትን ጥረት እየሰባሰባችሁ ነው በርካታ ትግራይ ላይ የሚንቀሳቀሱ ፓርቲዎች የእናንተ ፓርቲ ጨምሮ ህብረት ፈጥራችሁ ለውጥ ለታመጡ የተንቀሳቀሳችሁ ነው አሁን ይሄን እንቅስቃሴ ምን ላይ ነው መጀመሪያ እስቲ ይሄን እንቅስቃሴያችሁ ምን ላይ ነው ምንስ ያህል ይርቀት ይላል ብለው ያስባሉ ለምን ታስፈልገ የሚለው ነው ቢናገሩት እኔ እንግዲህ ምንድነው ነገሩን ማየው አሁን ባለበት ተጨባጭ ሁኔታ ብቻ ላይው አቅጣጫውን ነው ማየው አቅጣጫውን ነው ለኔ ጠቃሚ ነው የምለው ካሁን በፊት አረና ሲመሰረት ወሳኙ ወይ ዶሚናንት አስተሳሰቡ ትግራይ ውስጥ የህወሓት ነበር አዎ ከባድ ነበር ይሄን ነገር ታግሎ ለመለወጥ በጣም አስቸጋሪ ከባድ ነበር አሁን ሳይሆን ይሄ ነገር ተለውጧል በመሰረቱ ተለውጧል እንግዲህ ህወሓቶች ወይ እነዚህ የጦር አባጋዞች ያልተገነዘቡት ነገር ቢኖር በህብረተሰብ ደረጃ ለውጥ መጥቷል እንግዲህ የትውልድ ለውጥ አለ ያስተሳሰብ ለውጥም አለ አሁን የትውልድ ያስቸግራቸው በቀደም እንግዲህ የቲዲኤፍ አባላት ሰልፍ ወጣ አይደል ከመሆኔ ከራያ ጀምረው እስከ ሸራሮ ያሉት ወጡ ሰልፍ ሲወጡ ሚዙት የሚጨብጡት ነው ያጡት አዛዦቹ ካድሬዎችና አዛዦችም እነሱ የለመዱት በስብሰባ ማሳመን ነው ያሁኑ ትውልድ ይሄ የጄነሬሽን ዚ ወይ ዜድ የሚባል ተፈጥሯል አሁን የዙም ጄነሬሽን ነው እያንዳንዱ አለው ታጣቂም ቢሆን አለው ሞባይል በዚህ ነው የሚገናኘው የሚተሳሰረው እንጂ ድሮ እንደ ድሮ ሰብስበህ በሚያሰለች መንገድ አትወስደውም ይግባባል ደግሞ በዚህ ይሄ ጄነሬሽን ዚ ወይ የዜድ ትውልድ በጣም ኃይለኛ ነው ሊቆጣጠሩታቸው ተለያይቷል እንግዲህ ህወሓት የቀድሞው ነው ወይ ጄነሬሽን ኤክስ ነው ወይ አንዳንዱም እንደኛ ይሄ ቤቢ ቡመርስ የሚለው ጄነሬሽን ነው የቀድሞው ነው የቆየ ነው አይገናኝም በአካሄዱ ላይ ማለት ነው ስለዚህ ያስቸግራቸው ነገር ቢኖር ተለውጧል አስቸጋሪ ነው ወይ ከሱ ጋር ካልተጓዝክ እንደ ኢንዲቪጁዋል ትቀራለህ ወደ ኋላ ህወሓትም እንደዚህ ነው ያጋጠመው በአሳሰብ ደረጃም ተለውጧል አሁን ይሄ ቴክኖሎጂ የፈጠረው ሚዲያው የፈጠረው ምንም መቆጣጠር አትችልም በጸጥታ መንገድ ልትቆጣጠረው አትችልም እንደድሮ ልትከታተል ሞኖፖሊ ኢንፎርሜሽንም የለም አሁን የለም እንደድሮ አይደለም ስለዚህ ይሄ ነው ያፈረሰው ከአንድ ፓርቲ ይልቅ በዚህ የተሰራ አክቲቪስቱም ሲቪል ማህበረሰቡም ፓርቲውም የተንቀሳቀሰ ሁኔታው ለውጦታል መሬት ላይ ያለው ሁኔታ ተለውጧል ይሄን ማስተናገድ የሚቻል በቃ አቃፊ የሆነ ነገር በመቀበል ነው እንጂ እንደድሮው እኔ ባልኩ መንገድ የሚሄድ የሚለው ነገር ተለውጧል ባሳሰብ ስለዚህ ግድ አማራጭ ይፈልጋል ስለዚህ የቀረው ነገር ቢኖር አቅጣጫው ይሄ ነው እንግዲህ አቅጣጫው ለውጥ ፈልጓል እንግዲህ ነገታቸው ያለው ጊዜ እኮ የነበሩ ሰልፎች በጣም ከፍተኛ ናቸው መቀሌ ላይ አብያ አዲግራት በብዙ ካቢዎች የተደረጉ ራያ ውስጥ የተደረጉ ሰልፎች የጉድ ናቸው ማንንም ሳይቀሰቅሰው ነው ወጥቶ ያጥለቀለቀው ለውጥ እንፈልጋለን የሚለው ነገር ለውጥ እንፈልጋለን የሚለው ይሄ እንግዲህ በኃይል ተዳፍኗል በኃይል ቅድም እንዳልኩ ጠበንጃ ስለያዙ በተለይ የበላይ እነዚህ ከኮር በላይ የሚባለው አዛዦች ባደረጉት እንቅስቃሴ የህወሓትም አመራሩ ባደረገው እንቅስቃሴ ይሄ ለጊዜው ተዳፍኗል አሳሰውን ግን ሊቀይሩት አይችሉም እዛ ያለው አሳሰብ እዛ ያለውን ትውልድ ግን መቀየር አይችልም እዛ ያለውን ትውልድና አሳሰብ መቀየር ስለማይቻል ፎር ጉድ ተቀይሯል የታጣው ቅድም ያነሳው ነገር ነው እንግዲህ ይሄ ስብስብ አለ የማየው ስብስብ የታጣቂ ስብስብ አለ የፖለቲከኞች ስብስብ አለ ይሄ ነገር ወደፊት ለመሄድ ይፈልጋል ለውጥ ይፈልጋል አሁን እንኳን ለውጥ አይደለም ናምበር 1 መጀመሪያ ማየት ያለበት ሰላም ይፈልጋል ሰላም ሳይኖር ስለ ለውጥ መናገር አትችልም ስለ ዲሞክራሲ መናገር አይችልም ስለ ምንም ነገር ስለ ልማትም መናገር አይቻልም ስለዚህ አሁን እየፈለግን ያለው ሰላም እንዲፈጠር ነው እና ሰላም ደግሞ በእርግጠኝነት ከ90-95 ዓመት % በላይ የትግራይ ህዝብ ሰላም ይፈልጋል ወጣቱ ሰላም ይፈልጋል ታጣቂው ጭምር ሰላም ይፈልጋል አሁን ያደረገው ሰልፍ እኛ እንሞትም ጦርነት አንፈልግም ነው ዋናው የእንቅስቃሴያቸው መሰረት መሞት አንፈልግም የራሳቸው ጥቅም መብት ያስከብሩ ይፈልጋሉ ከፖለቲካ አንፃር ስታየው ደግሞ
እኛ መሞት አንፈልግም ሰላም ነው እንፈልግ መውለድ እንፈልጋለን መኖር እንፈልጋለን እና ይሄ ባለበት ሁኔታ ለለውጥ ዝግጁ ነው ግን እንግዲህ በእንቅስቃሴ ይሄ ምን ይሉታል ነባራው ሁኔታ ይሉታል ነባራው ሁኔታው ይሄ ነው ያጠረው ይሄ ምንድነው ሳብጀክቲቭ እሱ ነው የቀረው እሱን የማሟላ ስራ ነው እየተሰራ ያለው እንግዲህ በሁሉም የተደረገ ያለው ጥረት ነው አማራጭ ይፈልጋል መሪም ይፈልጋል ክፍተቱን የሚሞላ ኃይል ይፈልጋል ስለዚህ ያን ክፍተት ለመሟላት ጥረት ይደረገ ይሄም ቀላል አይደለም በትግራይ ሁኔታ እንዴት ነው ቀላል የማይሆነው እኔ ስላለሁበትም ስለነበርኩ ተመናገረው ዋቶች ቀላል አይደሉም ቅድም እንዳልኩ ገንዘብ ያሰማራሉ ገንዘብ የሚፈልግ ገንዘብ ይሰጣዋል ያልፈለገው ደግሞ ያስፈራሩታል በመሳሪያም ከነቤተሰው ጭምር ነው የሚያስፈራሩት ስለዚህ በሁለቱም መንገድ ይሄ ነገር እንዳይሆን ይሄ የህዝቡ የለውጥ ፍላጎት አመራር እንዳያገኝ የሚያደርጉት ጥቃሴ ቀላል አይደለም ስለዚህ ይሄን ማለት አልፎ የመደራጀት የመንቀሳቀስ የመምራት ሁኔታ የመፍጠር እንቅስቃሴ ግን የራሱ ጊዜ ይፈልጋል እንዳልኩ ነባራዊ ሁኔታ ግን ላይመለስ ተለውጧል